ብዙዎች በጾም ወቅት ይጨነቃሉ። በጾም ጡንቻዬን አጣው ይሆን እከሳ ይሆን ብለው ሲያስቡ፣ አንዳንዶቹ ደግሞ መጾሜ ክብደቴን ይቀንሰው ይሆን ይላሉ። ጾም ከስፖርት ጋር ይጋጫል ወይስ አይጋጭም የሚለውን ነገር በትንሹ ለመዳሰስ እንሞክራለን። መጀመሪያ ግን ስለ ጾም እናውራ። እንዲሁም በእኛ ሀገር ለእስልምናና ለክርስትና እምነት ተከታዮች ዋነኞቹ የጾም ወቅት የሆኑት ረመዳንና አብይ ጾሞች ናቸው። የሁለቱም እምነቶች ምዕመናን የጾሙን ጊዜ በየራሳቸው ስርዓትና ደንብ መሰረት የሚከውኑት ሲሆን በየዕለቱ ለረጅም ሰዓታት ከምግብና ከውሃ ርቀው ይቆያሉ። ወደ ጾሙ ሂደት ከመግባታችን በፊት ማወቅ ያለባችሁ አንድ ነገር አለ። ያም ደግሞ ካሎሪ ስለሚባለው ነገር። ካሎሪ ማለት አንድ ሰው በቀን ውስጥ የሚመገበው ወይም የሚያስፈልገው ኤነርጂ ምን ያህል ነው የሚለውን ጥያቄ የሚመልስልን ነው። ይህንንም ለማወቅ ፕሌይ ስቶር ላይ ፊታውራሪ ፊትነስ ብላችሁ አፕሊኬሽኑን በማውረድ እዛው ላይ ካልኩሌት ማድረግ ትችላላችሁ። ያ ማለት አንድ ሰው ከሚያስፈልገው ካሎሪ በታች ከተመገበ የሰውነት ይዘቱን ይቀንሳል። አንድ ሰው ከሚያስፈልገው ካሎሪ በላይ ከፍተኛ አድርጎ ከተመገበ የሰውነት ይዘቱ ይጨምራል ማለት ነው። ወደ ዋናው ሐሳብ ከመግባታችን በፊት አንድ የመፈተኛ ጥያቄ ላቅርብላችሁ። ሰላጣ ከሚበላ ሰውና ኬክ ከሚበላ ሰው የትኛው ነው ሊከሳ የሚችለው? 10 ሰከንድ አላችሁ፣ መልሳችሁን አስቀምጡልን። እናመሰግናለን። መልሶቻችሁን ካስቀመጣችሁልን በብዛት ሰዎች ትላላችሁ ብዬ የማስበው ኬክ የበላ ሰው የበለጠ ሊወፍር ይችላል ብላችሁ ግምታችሁን አስቀምጣችሁ ሊሆን ይችላል። በተቃራኒውም ያለ ሰው አይጠፋም። ነገር ግን መልሱ ሁለቱም አይደለም። ምክንያቱም ቅድም እንዳወራ ነው አንድ ሰው ኬኩን የበላበት መጠን እንዲሁም አንዱ ሰው ሰላጣውን የተመገበበት መጠን እንጂ ኬክ መብላቱ ወይም ደግሞ ሰላጣ መብላቱ አይደለም የሰውነቱን ይዘት የሚጨምረው የሚቀንሰው። ምክንያቱም በካሎሪ የተመጣጠኑ ሰላጣና ኬክ አንድ አይነት ኤነርጂ መጠን ካላቸው ውስጡ ካለው ኒውትሪየንት ውጪ ባለው ሁኔታ ስናየው እንደ ካሎሪ ሁለቱም እኩል ከሆኑ ምንም አይነት ልዩነት የላቸው። ስለዚህ ጾማችሁ አልጾማችሁ አይደለም ትልቁ ነገር ያለው ከጾማችሁ በኋላ ምን ተመገባችሁ፣ ምን ያህል ተመገባችሁ የሚለው ነው።